በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ሐዋሳ ከተማና መቀለ ሰባ እንደርታ ተጋጣሚዎቻቸውን አሸነፉ። ዛሬ በተደረገው ጨዋታ መቀለ ሰባ እንደርታ ሲዳማ ቡናን በቤንጃሚን ኮቴ ብቸኛ ግብ 1-0 በመርታት በሊጉ ለመቆየት ተስፋውን ያለመለመበትን ውጤት አስመዝግቧል። ሐዋሳ ከተማ ደግሞ ረፋድ 3 ሰዓት ከ30 ላይ ከሱል ሽረ ጋር ጨዋታውን አድርጎ 5-1 በሆነ ሰፊ ውጤት ሲያሸንፍ ኤርትራዊ አጥቂ አሊ ሱሌማን 4 ግቦችን በማስቆጠር በውድድር ዓመቱ ያስቆጠራቸውን ግቦችም 19 ማድረስ ችሏል። በአሁኑ ሰዓት ወላይታ ዲቻ ከፋሲል ከነማ ጨዋታቸውን እያደረጉ ሲሆን መሳይ ሰለሞን ባስቆጠራት ብቸኛ ግብ ወላይታ ዲቻ ፋሲል ከነማን 1-0 እየመራ ይገኛል። በኢትዮጵያ ከ20 ዓመት በታች የፕሪሚየር ሊግ ማጠቃለያ ውድድር አዳማ ከተማ ለፍጻሜ ደረሰ። ዛሬ በተደረገው የግማሽ ፍጻሜ ጨዋታ አዳማ ከተማ ኢትዮ ኤሌክትሪክን 2-1 በማሸነፍ ነው ለፍጻሜው የደረሰው። አቡ ሽረጋሳና ሚካኤል ሀብታሙ ለአዳማ ከተማ ሁለቱን ግቦች ሲያስቆጥሩ ዳንኤል እንዳኒ ደግሞ ለኢትዮ ኤሌክትሪክ ብቸኛዋን ግብ አስቆጥሯል። በሌላኛው የግማሽ ፍጻሜ ጨዋታ ሲዳማ ቡና ከአርባ ምንጭ ከተማ ሊያደርጉት የነበረው ጨዋታው እንደተጀመረ በ3ኛው ደቂቃ በሐዋሳ በጣለው ከባድ ዝናብ ምክንያት ጨዋታው ተቋርጦ ወደ ነገ ጠዋት ተሸጋግሯል ብሏል። የኢትዮጵያ እግር ኳስ ፌዴሬሽን የሲዳማ ቡናና አርባ ምንጭ ከተማ አሸናፊ ከአዳማ ከተማ ጋር ለዋንጫ የፊታችን ቅዳሜ የሚጫወት ይሆናል። ወደ ውጭ መረጃችን ስናልፍ በአውሮፓ ኔሽንስ ሊግ ግማሽ ፍጻሜ ዛሬ ምሽት ጀርመን ከፖርቹጋል የሚያደርጉት ጨዋታ ይጠበቃል። ክርስቲያኖ ሮናልዶ 220ኛ ጨዋታውን ለፖርቹጋል የሚያደርግበት ጨዋታ ምሽት 4 ሰዓት በሙኒክ አሊያንዝ አሬና ይደረጋል። አዲስ የሸዋስ ጭማሪ ያለው 54 ሀገራት በተለያዩ የሊግ እርከኖች ሲካፈሉበት የነበረው የአውሮፓ ኔሽንስ ሊግ ግማሽ ፍጻሜው ላይ ደርሷል። ፖርቹጋል ከጀርመን፣ ስፔን ከፈረንሳይ ለፍጻሜ ለመድረስ ዛሬና ነገ የግማሽ ፍጻሜ ጨዋታቸውን ያደርጋሉ። ዛሬ ምሽት 4 ሰዓት ላይ በጀርመን ሙኒክ አሊያንዝ አሬና ጀርመን ከፖርቹጋል የሚያደርጉት ጨዋታም ይጠበቃል። ሁለቱ ሀገራት በዚህ ውድድር ሲገናኙ በታሪካቸው ለመጀመሪያ ጊዜ ነው። የውድድሩ አዘጋጅ የሆነችው ጀርመን መካሄድ ከጀመረ 7 ዓመታትን ባስቆጠረው የአውሮፓ ኔሽንስ ሊግ ለግማሽ ፍጻሜ ስትደርስ የመጀመሪያዋ ነው። ተፋላሚዋ ፖርቹጋል የመጀመሪያውን የኔሽንስ ሊግ ዋንጫ 2019 ላይ ሻምፒዮን መሆኗ አይዘነጋም። ከዚህ በኋላ ድጋሚ ለፍጻሜ ያልደረሰችው ፖርቹጋል በአሰልጣኝ ሮቤርቶ ማርቲኔዝ እየተመራች ሁለተኛ ድሏን ለማስመዝገብ ጠንካራዋን ጀርመንን ትገጥማለች። በታሪካቸው ለመጀመሪያ ጊዜ በሚገናኙበት ጨዋታ ፖርቹጋላዊ ክርስቲያኖ ሮናልዶ በብሔራዊ ቡድኑ መለያ 220ኛ ጨዋታውን እንደሚያደርግ ይጠበቃል። በተመሳሳይ በጀርመን በኩል ጆሹዋ ኪሚች 100ኛ የብሔራዊ ቡድን ጨዋታውን ያደርጋል ተብሎም ተጠብቋል። በአሰልጣኝ ዩሊያን ኔግልስማን የምትመራው ጀርመን ጣሊያንን በድምር ውጤት 5-4 በማሸነፍ ነበር ለግማሽ ፍጻሜ የደረሰችው። በተመሳሳይ ሻምፒዮኗ ፖርቹጋል ኮፐንሃገን ላይ በዴንማርክ 1-0 ተሸንፋ ብትመለስም ሊዝበን ላይ በተደረገው የመልሱ ጨዋታ 5 ግቦችን በማስቆጠር አሸንፋ ነው ለዛሬው የግማሽ ፍጻሜ ፍልሚያ የደረሰችው። ለመጨረሻ ጊዜ በተገናኙበትና በጀርመን 4-2 አሸናፊነት ከተጠናቀቀበት የ2020 የአውሮፓ ዋንጫ በኋላ ለመጀመሪያ ጊዜ የሚገናኙት ሁለቱ ሀገራት በታሪካቸው በ19 አጋጣሚዎች ተገናኝተዋል። 11ዱ በጀርመን የበላይነት የተጠናቀቀ ሲሆን በ3ቱ ብቻ ነው ፖርቹጋል ያሸነፈችው። ቀሪዎቹ 5ቱ ባቻ ውጤት ተጠናቋል። በታሪክ ያላትን የበላይነት ለማስቀጠል በሜዳዋ የምትፋለመው ጀርመን የአሸናፊነት ቅድመ ግምቱን አግኝታለች። በግማሽ ፍጻሜው ጨዋታ ለ9 ወራት ከሜዳ ርቆ የቆየው ግብ ጠባቂው ማርክ አንድሬ ቴር ስቴገን በመጀመሪያው ስብስብ ሊካተት እንደሚችልም ተጠብቋል። ካይ ሃቨርትዝ፣ ቤንጃሚን ሄንሪችስ እና ሙሴላን ጨምሮ 9 ወሳኝ ተጫዋቾች በጉዳት ምክንያት ከስብስቡ ውጭ ሆኗል። ከጀርመን በኩል በፖርቹጋል በኩል ጆዋ ካንሴሎ ከጨዋታው ውጪ ሲሆን 100ኛ ጨዋታውን ዴንማርክን በማሸነፍ ያከበረው ቤርናንዶ ሲልቫ ከሮናልዶ ጋር ይጣመራል ተብሏል። የአልናስሩ ኮከብ ክርስቲያኖ ሮናልዶ 6 ግቦችን በማስቆጠር የሊግ ኤ ከፍተኛ ግብ አስቆጣሪነትንም እየመራም ይገኛል። ከቀናት በፊት የሻምፒዮንስ ሊግ ፍጻሜ ባስተናገደው አሊያንዝ አሬና የሚደረገውን የሁለቱ ሀገራት ጨዋታ ስሎቬኒያዊ ስላቭኮ ቪንሲች በዋና ዳኝነት ይመሩታል። የአንዳንድ ጊዜ የኔሽንስ ሊግ ሻምፒዮኖቹን ፈረንሳይና ስፔንን የሚያገናኘው ሌላኛው የግማሽ ፍጻሜ ጨዋታ ነገ በስቱትጋርት ኤምኤችፒ አሬና ምሽት 4 ሰዓት ላይ ይደረጋል።
በፈረንሳይ ኦፕን የቴኒስ ውድድር በሴቶች ሎይስ ቦይሰን እና ኮኮ ጎፍ ግማሽ ፍጻሜውን ተቀላቀሉ። አስገራሚ ውጤትን እያስመዘገበች የምትገኘው ፈረንሳይቷ የዓለም ቁጥር 361ኛዋ ደረጃ ላይ የተቀመጠችው ሎይስ ቦይሰን ቁጥር 6ቷን ሚራ አንድሬቫን ዛሬ 7-6 እና 6-3 በማሸነፍ ግማሽ ፍጻሜውን ተቀላቅላለች። በሌላ ተጠባቂ በነበረውና ሁለቱን አሜሪካውያን ያገናኘው የኮኮ ጋውፍ እና ማዲሰን ኪስ ጨዋታ በኮኮ ጎፍ አሸናፊነት ተጠናቋል። ቁጥር 2ቷ አሜሪካዊቷ ኮኮ ጎፍ 6-7፣ 6-4 እና 6-1 በማሸነፍ ነው ለግማሽ ፍጻሜው የበቃችው። በወንዶች ምሽት ቀጥሎ የሚደረገው የኖቫክ ጆኮቪች እና አሌክሳንደር ዝቨሬቭ ጨዋታ